በማስረጃ ትመልሻለሽ። እኔ ለመጠየቅ የምትፈልገው ነገር ካለ በማስረጃ እመልስልሻለሁ። መደማመጥ ስትጠይቀኝ ማስረጃ ሰጠው። ግን ስትጠይቀኝ አዳምጪሽ። ጥያቄን ድገሚው ምን እንዳልኩኝሽ። የማንን ጥያቄ? አንተ ኢየሱስ ክርስቶስ የተሰጠ ከእግዚአብሔር የተሰጠ ጌትነት ነው ኢየሱስ ክርስቶስ ላይ የመጣው ጌትነት አልክ። ከዛ ከኢየሱስ ክርስቶስ በፊት ደግሞ ብዙ ጌቶች አሉ። ኦፍ ኮርስ አሉ። እሺ የክርስቶስ ጌትነት ምን ጥያቄ አለ? እሺ እያዳመጥሽ ለምንድን ነው የማታስጨርሰኝ? ቅድም እኮ ነግሬሃለሁ። ሰው ሲነግርህ ጥያቄን አዳምጪ መጀመሪያ። ጥያቄን ድገሚልኝ ነው ያልኳት። ከዛ ሌላ ሀተታ ታወራለች። ጥያቄ ምንድን ነው? የጠየቀኝ እኮ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው እኮ። አዳምጪ። ኢየሱስ ክርስቶስ አዳምጣት እሷን ምን አንዴ አስጨርሳት። አንተ ሲጀመር አስጨርሰኝ። እንዲህ እኮ አይደለም። ባይዘዌ ነገር ሊገልህ ቢመጣ አንድ ሰው ምንድነው የምታደርገው? እሺ ረጋ በይ አዳምጪ። ይኸውልሽ ጥያቄን ተረጂው መጀመሪያ እባክሽ። እሺ ንገረኝ፣ አንተ ንገረኝ። በቃ አንተ መልስልኝ፣ አንተ ጠይቀኝ። አይደለም እኔ እጠይቅሻለሁ። እኔ ዝም ብያለሁ። በቃ እሺ እንደሱ ከሆነ ሌላ ክርስቲያን አውራ። አንተ ተጠይቀኝ፣ አንተ መልስልኝ። እኔ ላውራ ዝም ብለህ ነው ያልቻለችው። እሺ አዳምጪ። እንደሱ ከሆነ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው አልከኝ። ለዚህ ማስረጃ ሳመጣ ጊዜ የሐዋርያት ሥራ አላመጣህም። አንተ እኮ ነው የጠየቅከኝ። ኢየሱስ ክርስቶስ የተሰጠው ጌትነት ነው ያለው አልከኝ። ለምን ተዋሻለህ? ሳምጥቻለሁ ማስረጃ። ምን ዋሻለሁ? ምን ዋሻው? እንደሱ ከሆነ እንግዲህ አሁንስ ቆይ አንዴ ላስነብብሽ። እሺ ረጋ በይ። ማስረጃ አልሰጠኝም እያልሽ ነው። ጌትነቱን በመደረግ ያገኘው ጌትነት እንደሆነ ማስረጃ ልስጥሽ ነው። አይ ናውጣልሽ ማሂርን ፎሎ አድርጉት። እዚህ 3000 ሰዎች። እሺ ያው እና እዚህ ጋር ይታይሻል። አንብቢያ። ምን ይላል? ወደ ታች ታደርግልኛለህ ማለት ከ35 ልጀምርልህ። ያን እኔ ማስረጃ እያመጣልሽ ነው እኮ ከ35 ጀምሬ ላንብብልህ። እንደፈለግሽ ሙሉ መጽሐፍን አንብቢ። ዳዊትም እየሸፈነኝ ነው። ትንሽ ጠጋ አድርገው። እሺ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላታችንን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እሺ በምኔ? በቀኜ። አይ ቀጥያት። ቀኝ ማለት ምን ማለት ነው? ቀጥያት አንዴ። ቆይ ለምን እቀጥልልሃለሁ? በቀኜ እዚህ ጋር ማስረጃ የሰጠሁሽ ጌታ አደረገው የሚለውን ላሳይሽ ስልሽ ጊዜ እሱን አልፈልግም ከላይ ያለውን አንብብ እያልሽ ባይዘዌ 1 ሚሊዮን ጊዜ ብንደግመው ራሱ ማለት ነው። አንብቢው። እሺ የላይኛው አስመርተው እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሁሉ ወገን በእርግጥ ምን ይበለው? ይወቅ አይደለ? አሁን እዚህ ቦታ ላይ ኢየሱስን ጌታ ያደረገው ማን ነው ይላል ቃሉ። ስለዚህ እኔ ደግሞ መልስ ልስጥህ አይደለ? መልስ ነው የምትፈልገው አይደል? ነው ጥያቄን አዳምጪ። እኔ አይደለም እንዲያነበብኩት ጌታ ያደረገው እግዚአብሔር። ጥያቄን ልጠይቅሽ ነው በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ወገን ነው የሚለው እንሄዳለን። ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም በል። ጌታ አድራጊው ማን ነው? ጌታ አድራጊው ማን ነው? ቆይ ልመልስልህ።
ጌታ አድራጊው ማን ነው? ጌታ ተደረገው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው ያልፈልግም። ፍርድ አለበት። ሰው አምልኮ እንደሌለ ማለት አንድ ዝበር ለእስራኤል ልጆች ነው። ለማን ነው አይደለም ጥያቄው? ጌትነቱ ለእስራኤል ልጆች ይላል እኮ ለማን ነው? ወደሱ እንመጣለን። ጌታ ተደርጎ ነው ስላልተቀበሉት እግዚአብሔር ነው የላከላችሁ። ወደሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ይሄ እግዚአብሔር ለክርስቶስ ቆይ አዳምጪ። ለክርስቶስ አምላኩ ነው አይደለ? አይደለም አምላኩ ነው። ያውና ጳውሎስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። ናይና ሳይሽ ማስረጃ ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጨርሻለሽ? አንድ ነገር ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ? ግን ምንም ማድረግ አይቻልም። በቃ ለስበከ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። መስማማ እሺ፣ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳው ልክፈት። ያው አይ እሺ ያው እነዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም በመደረግ የተገኘ ጌትነት ምንድነው? እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ነው ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያን ያደረገው። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ለምንድን ነው? ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ፣ አንዴ አዳምጠኛ ስትነግረኝ ሰምቼህ የለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው፣ ኢየሱስ ስላንተ ሞቶልሃል፣ ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ ከሰዎች ጋር ታነጻጽረዋለህ ነው። ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስጥሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 45 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያም እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍ ኮርስ 24 ነበሩ።
አንተ የምትቀራቸው ሰዎች አሁን ጌታ ያደረጋቸው የምትላቸው 24 ነበር። 24ቱ ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች የቱ ጋር? ይሄው አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል። ረበፈታ ሙሉ መጽሐፉን ላምቢው አንብቦ ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው ካል 24ቱ ብላ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ አባ ቀጥል። እያነበብክ አልነበብክ? ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ ስጨን እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ ምን ይላል? ስለምን ነው ዜላክሽን ይሰግድ ወይልሽ የአብርሃምን ጌትነት እኮ ማስረጃ ተሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል? እዚህ የመጣሽው የቱ ጋር ነው? መጽሐፉን ላብብና እየተረጎምሽ ተሰጭልን። አሁን የጀመርከውን ጨርስ። ሙሉ መጽሐፍ ላብበው ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ። ማስረጃ ብለኛል። ዕብራውያን 12ን አንብብ። ነይሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከውን ታረዳ አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። የጠየኩሽ ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር አንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄው ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይሄውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልከህ? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ? በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አንስተን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ? ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ? ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ? እሺ አዳምጪ፣ ተረጋጊልሽ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየንሽ፣ ችግር የለውም። ይሄው ዕብራውያን ይሄውልህ ከአንድ ጀምሮ አንብበው እኮ አልኩህ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄውልህ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም። ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቢው ምን ይላል? አላነበውም። አንብብ አንተ። አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራ ነው ጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት
ስጋ የለበሰ ሰው ብቻ አይደለም ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው። ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩት። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ ኖ ለምን እንደዛ እንደተጻፈ ሳይሆን አዳም ጭረጋበይ አደረገው ማለት አድራጊ አለ፣ ተደራጊ አለ። የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ከኢየሱስ ክርስቶስ ለማን ነው የተባለው? ጭረጋበይ እንጂ ለማን ነው የተባለው? ለማን ነው የተባለው? አዳም ጭረጋበይ ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለች። ጉድ ተመልከቱ። ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝፎ ለእስራኤል ልጆች አይደለም። ላይ ተመልከች። እዚህ ጋር ቁጥር 9 ምን ይላል? ኦሪት አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ። ሐዋርያት ሥራ ላይ ተመለስ። አያቸው አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ተመለስ። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ ተመለስ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አታብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ ሜታ አታንብብልኝ። ጤነኛ አይደለሽም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገ ካልሽ ደግሞ ወይ ረጋ በይ። አትረብሺ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገ ኑ ተመልከቱ። ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚውት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገውን እግዚአብሔር አያቸው አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ፣ በደንብ ተማሪ፣ ምዕራፉን በደንብ ያዥውና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ። ኑ ተመልከቱ። ያው እግዚአብሔር ጌታ አደረገኝ ያሰላው። ስለዚህ እግዚአብሔር ኢየሱስ ክርስቶስን ጌታ አታስጨርሰኝ። አንተ ግን ይሄንን እየቸበቸብክ አንዴ ቃሉን ትወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ትወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻው ገንጥዬ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው? አንተ አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ አታስጨርሰኝም? እሺ እየሰሙ አዎ አምላክህ ሊገርዙትን በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩህ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየን። እሺ ትልቁ ላይ ነህ፣ ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየን። እሺ ሂድ። ሁለት ነኝ። እሺ ቀን በጣም ጥሩ። አላህ ሁለተኛ ያለበትን ሊያሳየን ነው። እስቲ አንዲ 38:75 ላይ እስቲ አንዴ ክፈትልኝ። አላህ ሁለተኛ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ አላህ ሁለተኛ ያለበትን ችግር የለም። እሺ ከጎንህ ሰው የለም? እንደው ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለተኛ ያለበትን ያሳየን። ስንት ነው? 38:75 እስቲ አንዴ እሱ ጋር ከሆነ 38:75 እሺ 38:75
አንብበው። አላህ ሁለት ነኝ ያለበትን አሳየን እስቲ። ቀይ ያው እዚህ ጋራ በሁለቱ እጆቼ ይላል። እሺ አንብበው። አላህ ሁለት ነኝ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ያሉት በሁለቱ እጆቼ አያገባኝም ብሎ ሂሳብ የለም። ና ሁለቱ የሚለው እዚህ ጋራ ሁለቱ የሚለው ማን አሁን እኔን አትጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያ ሁለት ያላል እዚህ ጋራ ሁለት እጆቼ አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ያለው? ማስረጃ ቆይ ረጋ በል ረጋ በል። ማን ጋር እንደምታህ ረስተሃል ማለት ነው። አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አዎ አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምኑ ነው እንዴ? መለኮቱ ምኑ ነው? አይደለም አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ መስሎኝ ነው። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየው አሁን እኔን እየጠየቀኝ ነው። ቅድም ግን አሁን አንተ የምታደርገው ምንድን ነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ ረጋ በለህ። አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ስለ መለኮቱ እያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ። እየነገርኩ እኮ ነው። ሁለት እጆች ያለው ስለ መለኮቱ እየተጠየቀውን መልስ። እኔ ሁለት ነኝ የሚል ቃል አለ? እኔ ሁለት ነኝ የሚል ቃል አለ? ሁለት እጆቼ መለኮቴ ይላል። መለኮቴ የሚለውን እናሳየን። ና ገና ጨምርልሃለሁ። መለኮቴ የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ። አትጠይቀኝ። መለኮቴ ይላል ብለሃል። መለኮቴ የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ያወራው። መለኮቴ የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮቴ እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮቴ የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳያቸው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምን ሆነ ታዲያ? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምህሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን ይሉ አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላቱን። አላህ ሁለት ነኝ ብሏል አለ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው። ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አለ። አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ የኔ ላውራ ነገር የለም እንዳለ ይናገሩት። ገብቷችኋል አይደለ? ይህ ነው። እሺ ላውራ አላህ Subhanahu Wa Ta'ala አንድ ረጋበል ቀስበል አምላክ አላህ Subhanahu Wa Ta'ala ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ላሳየተ ማርሽ ይጫኑን። አሁን እርግፍ ያደረገን ንጹህ ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል። ልጆች አንድ ነው፣ አንድ ብቻ ነኝ አለ አላህ Subhanahu Wa Ta'ala አያርላ። አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየህ። እሺ አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው? አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሂዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ ጎበዛ። ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ላይት ለታዳሚ ሲሆን መልስልኝ። አልመለስክ ጥያቄ እኮ አልተመለሰልኝም። ውሸትህን አጋለጥኩኝ። የምን ጥያቄ? ምንም አላጋለጥኩም። የዋሸሁትን እስቲ አንድ ንገረኝ። አዎ የዋሸኸው አላህ እኔ ሁለት ነኝ ብሎ አላልክ።
እኔ ሁለት ነኝ ብሎ አላህ የተናገረበት ቦታ የለም። አላህ በመለኮቴ ብሏል እርሱ ላይ አልክ፣ በመለኮቴ ብሎ የተናገረበት ቦታ የለም። ያውና ውሸቱ። አሁን ደግሞ እኔ ደግሞ ላውራሽ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምዕራፍ 2 ቁጥር 28 ላይ በስምንተኛውም ቀን ሊገርዙት ወሰዱት ይላል ኢየሱስ ክርስቶስን። አምላክህ ሊገረዝ ተወስዷል አይደል? ሊዮ እየሰማሁ ነው። እንተና ገብቶሃል አይደለ? ያ ስለዚህ አሁን አምላክህ ብለህ የምታስበው አንተ እኔ ማውራት አልችልም። አንተ ብቻ ነው የምታወራው። እሺ አውራ። የተናገርከውን ማስረጃ አታየና አንድ ቆይ እሱ እንትን ነው ሊዮ ምን መሰለህ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስለ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳህ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? መለኮት ነው ወይስ አካል ነው? ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያ ጀማ ሊዮ አንድ ሰው ነው፣ ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው፣ ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው፣ ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ? ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለውማ አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ። አረ እኔ ጠየቅኩ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮት እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮት እጆች። እኛ መለኮት እጆች ናቸው ብለን ነው የምንረዳው። መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ መልስ የለም። እንደዚህ እጆች ሳይሆን መለኮት ነው ወይስ አካል? የመለኮት እጆች። አልሰማኝም? የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች። ሁለት ሆነ? ኖ አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ሁለት የተባለ? ሁለት እጆች ስላሉት። ሁለት ሳይሆን እንዴት ሁለት ተባለ ታዲያ? ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለ? እኔ አላልኩ። ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት አይደለም። እስቲ ምንድን ነው? በቃ ልዩነቱ ምን መሰለህ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባክ አይደለ? የአምላካችን ቃል አለው። ገባ? ይሄ ባህሪው ማለት ነው። እጆች አሉት። ገባክ አይደለ? ያ መለኮት ያለው ነገር ነው እንጂ እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ፣ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። ሁለት አለው። እነዚህ ሁለት ነገሮች ይመለካሉ። አይነጣጠልም ከሱ ጋር።
እንዴ ሁለት ሆኖ እንዴት ለምንድን ነው የማይነጣጠሉ? የእሱ ናቸዋ ራሳቸውን ችለው አልቆሙ። ኧረ እንደዚህ ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። የአንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። ስለ መለኮት ነው እያወሩን። ችግር የለውም እሱ ለእኔ ተው፣ አስረዳሃለሁ። የአንተ እጅ ያንተ ነው ወይስ አንተ ነህ? በዚህ ማን እየነገርኩ ነው? እኔ ሰው ነኝ። አሁን እያወራን ያለ ነው ግን ስለ መለኮት ነው። ኖ ችግር የለውም። ያንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህማ እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? ይሄ መልስ። ቆይ አንዴ ውሱ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው? መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኛ። አታውቅም? ይሄንን እኔ እንጃ። እኔ አላውቅም። እስኪ ማን ነው የሚያወራው? ኦኬ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር። ሁለት ሆኖ ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ዲው ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ እንዴት አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ? ቆይ ማንነት እኔ አሁን ስለ ማንነት ስለ ምንነት ሳይሆን ስለ አጣቃ አትገቡማ። በቃ ይሄማ መጀመሪያ ማንነት ምን እንደሆነ ምን አንተ እኮ ሁለት ሆኖ አይከፋፈልም ማለት ነው። ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ነው። ሁለት የሆነ ነገር እሺ ጃ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ነው። አምላክ ናቸው። አምላክ ናቸው። አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ሁለት ተወዛገብ። ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ። አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ልለፍ። አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱማ የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው ያላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳው ተናገር። አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበለልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸው? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም። መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ።
የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው፣ መንፈስ ቅዱስ 2 እጅ አለው፣ ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና ትልቁ ላይ ነው ክፈት። ለእያንዳንዳቸው 2 አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አየህ አብ ወልድ መንፈስ እንትኑና እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው እና ግን አብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው እናሳየው። በስጋ ሲሆን በመለኮት እናሳይፍ ነኝ አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት ያንብብ። ጣት ሁላ አለው ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ እና ያውና አንብብ ሊዮ 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚሉ ነው እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው ኦኬ እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ እጅ አለው እግዚአብሔር በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? ምድር በስጋ ተገልጦ እንዴ ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠህ ሰው ከመፈጠሩ በፊት አንድ ረጋበን ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠህን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጧል ብለህ አዳምን ሲፈጠር ተገልጦለት አይደለ እንዴት እንትን ያለው የፈጠረው በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በ2 እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ 2 እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ እንዳንተ እንደቀድሞ ታሳየን ነበር። 2 እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር አዳም ተረጋበል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ረጋበል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ ረጋበል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። 3ቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ 2 እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረም። አብ ወልድ መንፈስ ቅዱስ ነው ወይንስ አይደለም?
አምላክ ብለህ የምታምነው አንተ በመለኮት አንድ በስም ሶስት ናቸው። እሱ ሳይሆን የጠየቅኩህ እኔ የተሳሳትኩትን እንድታረመኝ ነው፣ የትኛው ስህተት እንደሆነ። አምላክ ብለህ የምታምነው አንተ አብ፣ ወልድ፣ መንፈስ ቅዱስ ነው አይደለም? ነው። አላህ ታዲያ ስህተት የምን ላይ ነው? ይኸውልህ በመለኮት አንድ ናቸው፣ በስም ግን ሶስት ናቸው። እሺ በመለኮት አንድ ናቸው፣ በስም ሶስት ናቸው የሚለው የቱ ጋር ያገኛል? የአብ ቃል ነው። ወልድ የአብ ቃል ነው። ወልድ የአብ ቃል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 7 ሂድ፣ ቁጥር 8። እሺ እዛ ላይ በመለኮት አንድ ናቸው በአካል ሶስት ናቸው ይላል። በአካል አይደለም፣ አትሳሳት። በስም ነው ያልኩ። በስም ነው ያልኩ። እሺ በአካል ሶስት ናቸው የሚለው ስህተት። እሺ ተረጋጋኝ። በስም በስም እሺ ረበ ፈጠረ እንዳወራ እድል ስጠኝ። እሺ ቡሱ አንድ ተረጋጋ። በመለኮት አንድ ናቸው። ቡሱ በመለኮት ቡሱ የሰማህ ነው። እሺ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል መሰለ? እየሰማኝ ነው? እየሰማህ ነው። እሺ ከፈለክ ማየት ትችላለህ። ተከታተለኝ ከፈለክ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እሺ ቀጥል። እሺ ምዕራፍ 1 ቁጥር 26 ላይ ከፈለክ ማየት ትችላለህ። አውጣው እንትንን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ቃሉ። ባዩ ማን ነው? እሺ ባዩ ማን ነው? ለማን ነው እያለ ያለው? እና ባዩ ማን ነው? ለማን ነው እያለ ያለው? እግዚአብሔር። ባዩ እግዚአብሔር ነው ያለው። ለማን ነው ይሄን እያለ ያለው? እግዚአብሔር እንፍጠር እያለ ያለው ለእግዚአብሔር። ሰውን በመልካችን እንደ ምሳሌያችን እንፍጠር። ባዩ እግዚአብሔር ነው አልከኝ፣ ተስማማኝ። ለማን ነው እያለ ያለው? እግዚአብሔር። አሁን እኮ እሱ ያለህን ነው። በመለኮት አንድ ናቸው፣ በስምና በአካል ሶስት ናቸው አለ። ማስረጃ ለማን ነው ይሄን እያለ ያለው እኮ? ለማን ነው እያለ ያለው? ምን እያወራህ ነው? ምን እያወራህ ነው ያለው? እሺ ከላይ ያለው ያግዘሽ ኤልኖስ ያለ ገና እግዚአብሔር እኮ ገና እግዚአብሔር ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው እግዚአብሔር ነው። እሱ እሺ፣ እኔ አንድ ጥያቄ ልጠይቅህ፣ ይሄን መልስልሃል። ተውሂድ ንገረኝ፣ ስለ ተውሂድ ንገረኝ። ፈጠርን ይላል። ተውሂድ ምንድን ነው? አንድ ያዳምጥ። ያው እየነገርኩህ አይደለም እንዴ? ያው አውጣና አንብብ። ምንም ማድረግ በቃ እንድናስወጣና ከዚያ በተራ እናስገባቸው። አንድ አዳምጥ፣ ተረጋጋ። ያው እሺ፣ ሰማሁን። ቆይ አንዴ። እሺ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር አልከኝ። ይህም ባዩ ማን ነው? ስለ እግዚአብሔር ነው አልከኝ። እሺ አልኩኝ። ለማን ነው እያለ ያለው አልኩ። ይሄን ደግሞ እንፍጠር የሚለው ማንን ነው? ለማን ነው እየተናገረ ያለው? ይህን ቃል አማኑኤል ለእኔ ነው ወይንስ ለአንተ ነው ወይንስ ለመልአክ ነው ወይንስ ለምንድን ነው? በል አማኑኤል ለማን ነው እያለ ያለው እግዚአብሔር? አማኑኤል አማኑሻ ለማን ነው አያውቁትም። ግን ይህን ጥቅስ አስነብበው እሺ፣ ለማን ነው ይሄን ቃል እግዚአብሔር እየተናገረ ያለው? ለማን ነው እግዚአብሔር? አቤት እየሰማሁ ነው አለው። እግዚአብሔር እንፍጠር እያለ እየተናገረ ያለው እዚያ ጋር ለማን ነው? ለአብ፣ ለወልድ፣ ለመንፈስ ቅዱስ። እግዚአብሔር የማን መጠሪያ? ኦኬ ቅድም ለአብና ለወልድ ለመንፈስ ቅዱስ፣ አሁን ደግሞ ለወልድና ለመንፈስ ቅዱስ ቀየር ካሳብ ኖ እንትን አታደርገው። ይኸውልህ ተውሂድን አስረዳኝ መጀመሪያ። ተውሂድ ምንድን ነው? በእናንተ መጀመሪያ ተውሂድ ቁርአን ላይ ያለ? ችግር የለውም አስረዳሃለሁ። ችግር የለውም። እሺ አስረዳሃለሁ። አሁን ለማን ነው እግዚአብሔር እንፍጠር እያለ እየተናገረ ያለው? ነገርኩህ እኮ ወልድና መንፈስ ቅዱስ ለእነሱ ነው እየተናገረ ያለው። አዎ እነሱ መኖራቸውን እየገለጠ ነው።
እሺ በብሉይ ኪዳን ላይ ወልድና መንፈስ ቅዱስ የሚል አካል አለ? ብሉይ ኪዳን እዛ ቦታ ለወልድና ለመንፈስ ቅዱስ ነው የሚል ቃል አለ እዚያ ላይ ወይንስ ከራስህ ነው? ኖ ዌይ ያነበበልህ ቃል እኮ ይገልጥልሃል። ኑ እንደ አምሳላችን እንደ መልካችን እንፍጠር። እንደማ እንደ አምሳላችን አይታ ሶስትነትን እንግዲህ ሶስትነትን እያሳየ ነው። ሌላ ማረጋገጫ እኮ ያስፈልጋል። ሶስትነት ያለው የቱ ጋር ነው? እዚያ ጋር አለ ሶስትነት የሚል ችግር የለውም። ጥያቄውን ልጠይቅ፣ ራስህን ልጠይቅ እንጂ ሶስትነት የሚላለው እዛ ላይ። እሺ እንደ አምሳላችን እንደ መልካችን እንፍጠር የሚለው ሐሳብ ምን ማለት ነው ላንተ? አንተ ማስረዳት አትችልም። ከዛ ወደ እኔ እሄዳለሁ። ችግር የለውም። አልቻልክም። እኔ ጠየቅኩ እኮ እኔ አስረዳው። አላምንም አልከኝ። አንተ ለአንተ ቃሉ ምንድን ነው? አላምንም ሳይሆን ያልኩህ ተው እንጂ አትዋሽ። ማስረጃ ነው የጠየቅኩህ እኔ። ሶስትነት የሚለው የቱ ጋር ነው ያለው አልኩህ። እዚያ ላይ ወልድና መንፈስ ቅዱስ ናቸው አልክ። የቱ ጋር ነው እንደዛ የሚለው አልኩህ። ወፍ የለም ማስረጃ። አሁን ወደ እኔ ከፈለክ እንሄዳለን፣ ግን ማስረጃ የለኝም በላ እንዴ። እስቲ እሺ ኢየሱስ ክርስቶስ በሚጠመቅበት ሰዓት መንፈስ ቅዱስ በእርግብ መልክ ወረደበት። አብ ደግሞ የምወደው ልጄ እሱ ነው ስሙት አለ። ሶስትነትን የሚያሳይበት ነው። አይታል። እሺ የአብ ድምፅ የተሰማው እያልከን ነው እዚያ ጋር። በጣም ጥሩ። የአብ ድምፅ ከላይ ሆኖ የምወደው ልጄ እርሱ ነው እሱን ስሙት አለ። መንፈስ ቅዱስ ደግሞ በእርግብ መልክ ሆኖ ወረደበት። ወልድ ደግሞ ተሰምቷል። እንግዲያውንስ የአብ ድምፅ አልተሰማም። አሁን ማስረጃ ልሰጥህ ነው። እሺ ራስ መጽሐፍ አሁን በማስረጃ ልናይ ነው። የአብ ድምፅ ተሰምቷል እያለን ነው። ነገር ግን ኢየሱስ ክርስቶስ ምን እንደሚል ስለ አብ ድምፅ እንመልከት። እሺ አንዲ ያውና ምን ትላለች? ቻንብባት ወደ ቶፒኩ ተመለስ። እዛ ጋር እያወራን የአብ ድምፅ እንዳልተሰማ ላሳይህ ነው። ፓኒክ አታርግ። ወደ ጥቅሱ ተመለስ። ፓኒክ አታርግ። ከመጽሐፍ ቅዱስ ከራሱ ነው ከኢየሱስ ነው የምሰጠው፣ ግን አይቀበልም። ተመልከት። ወደ ቶፒኩ ተመለስ። መጀመሪያ አንድ አዳምጥ እንጂ ቶፒኩን መጀመሪያ ሌላ ቃል ላይ ከመሄድ ቶፒኩን አውጣው። በዚያው በርዕስቴ ላይ ነው እያወራሁኝ ያለሁት። አዳምጥ እንጂ ሰከን በል። የአብ ድምፅ ተሰምቷል አልተሰማም ስለው ተሰምቷል አለ። ተው አልተሰማም፣ ኢየሱስ አልተሰማም ብሏል ብዬ ላመጣው። ስለዚህ በቃ ይሄን አልፈልግም እያለ ነው። የክርስቶስ ቃል አይገዛቸውም። ተመልከት ጉድ ግን እንወደዋለን ይላሉ። ያው ኢየሱስ ምን አለ ስለ አብ ድምፅ? የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። አላሁ አክበር። አያችሁ አይደለ? ዮሐንስ የአብን ድምፅ ሰምቻለሁ ብሎ ጻፈ። ኢየሱስ ደግሞ ይቃወማል። የአብን ድምፅ አልሰማችሁም ብሎ ቃል በቃል ተናግሯል። መጽሐፍ ቅዱስ እርስ በራሱ ሲጋጭ አያችሁት? እዚህ ጋር ተሰምቷል ይላል፣ እዚህ ጋር ደግሞ ማንም አልሰማውም እያለ ኢየሱስ ክርስቶስ ይናገራል። ምን ይሻላል? የአምላክን ድምፅ ማንም አልሰማም። አሳየኝ። የቱ ጋር ነው ያለው? አሳየኝ። እሺ ያው አሳየሁ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ምን ይላል? አንብበው። ምን ይላል? የላከኝ አብ እርሱም ስለኔ መስክሯል። ድምፁን ከቶ አልሰማችሁም ነው እንጂ አልሰማውም አይልም። አማርኛ ተምረሃል አይደለ? አልሰማችሁም እንጂ አልሰማውም አይሉም። መልአኩም አላያችሁም መልኩንም አላያችሁም ነው። ይኸውልህ ስለነሱ ነው እያወራ ያለው። አሁን እዚህ ጋር እየተናገረ ያለው ማን ነው? ቆይ አንዴ፣ እዛ ጋር የተናገረው ማን ነው? እዚህ የተናገረው ማን ነው? እዚህ እየተናገረ ያለው ዮሐንስ ከሆነ እሺ ችግር የለውም። ማን ነው በለዚህ እየተናገረ ያለው? አንድ ኢየሱስ ነው በላቸው። ድምፅህን ከፍ አድርገህ ማለት ኢየሱስ ነው። እዚያ ቦታ ላይ እየተናገረ ያለው ዮሐንስ ነው። ገብቶሃል አይደለ? ነገር ግን እዚህ ቦታ ላይ የሚናገረው ተመለስ። እዛ ቦታ ላይ እየተናገረ ያለው ዮሐንስ አይደለም። ኢየሱስ ክርስቶስ ሲጠመቅ እየተናገረ ያለው አብ ነው። ቃሉን አውጣው። የአብ ድምፅ ነው። ከሰማይ ድምፅ ተሰማ እያለ እየተናገረ ያለው አብ ነው። በጣም አሪፍ። ከሰማይ ድምፅ መጣ። አብ እየተናገረ ነው።
አብ ነው እሱ እንደዚህ ከሰማይ እያለ እየተናገረ ያለው ይሄን ቃል በጣም አብ ነው። አብ ከሰማይ ተናገረ። ተወና ወደ መልሱ ሂድ። አብ ከሰማይ ተናገረ። ገብቶሃል እኮ ስለገባ ተናግሯል። አንተ ገብቶሃል እኮ ቃል እንደዚህ ያለ ሂዳ ቃሉን አውጣው፣ ቃሉን አውጣው። ምንም እኮ እንትን ማለት የለም። እሺ ረጋ ወደ ልታመልጥ ፈለክ ተከልበል። አብ የሚል ቃል አለ እዚያ ላይ ወይስ የለም? አዎ አለ። ሂድ አውጣ። ልብ በሉ አብ የሚል ቃል አለ ብለህ ተናጋሪ ማን እንደሆነ ሂድ። እሺ ቆይ እኮ ላውጣ። የቱ ጋር ላውጣ? እሺ ንገር፣ የቱ ጋር ላውጣ? ሂድ አውጣ። ኢየሱስ ክርስቶስ ሲጠመቅ ያለውን ቃል አውጣ። የቱ ጋር ላውጣ? እሺ ንገረኝ። እኔ እኮ ከወጣሁኝ እኮ ስለሚዘጋብኝ እኮ ነው። አውጣልኝ እኮ ነው ያወጣለሁ። ችግር የለውም እንዳትወጣ። የቱ ጋር ላውጣ? ቆይ አንዴ ታክሲኝ። አወጣልሃለሁ። ችግር የለውም። አውጣው። ችግር የለውም። ካገኘው አውጣው። ጥቅሱን ችግር የለውም። ምንም እንትን እኮ የለውም። እሺ ላውጣልህ። እሺ ያውና እዚህ ጋር እሺ አሁን እዚህ ምን ብሎናል? አብ የሚል ቃል አለ ብሎናል። እናየው ነው። አብ የሚል ቃል የለም። ተመልከት። ያው ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ያላ ቀጥል። ያው አንብበው። ላንብብልህ? ታነባዋለህ? አንብበው። አነበዋለሁ። ችግር የለውም። እሺ። ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፁ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማንን የምወደው? ክርስቶስ የማን ልጅ ነው? አሁን አልጠይኩም። ያልከውን ምን ነበረ? አብ የሚለው ቃል አለ ብለህ ነበር። ይኸውልህ እኮ ክርስቶስ። እሺ አንድ ቆይ፣ አብ የሚል ቃል አይታችኋል? አንድ ኮሜንት ይመስክሩ። አብ የሚል ቃል እዚህ ጋር አይታችኋል? የአብ ድምፅ የሚል አይታችኋል? ክርስቶስ የምወደው ልጄ ማለት ምን ማለት ነው? አሁን አንተ አብ የሚለውን ቃል በቃል ነው እንደፈለግከው? አብ የሚለውን ቃል በቃል አብ የሚለው ስላልከኝ አብ ማለት ምን ማለት ነው? አብ የሚለው ምን ማለት ነው? ምንም አልወስድም። አብ የሚለው ምን ማለት ነው? አሁን አንተ ቅድም እያንዳንዱ ቃል ምን እንደሚል ከእነሱ በላይ እኛ እናውቀዋለን። በጣም የሚገርመው ቅድም ምን አለ? ምንም አታውቅም። ምንም አታውቅም። በማስረጃ እያየነው እኮ ነው። ምንም አታውቅም። ምንም እንትን እሺ ተረጋጋ። ኦልሬዲ ይኸውልህ ልንገርህ እኮ አንተ ሁሌም እዚህ ጋር ዲቤ ስለምታርቅ እሺ ረጋ በል። ይህ ልጅ በአላህ በዚህ ሌሊት እንዳላሳብደው። እሺ ሰከንድ በል። ይኸውልህ እሺ ረጋ በል። ዝም ብለህ በቃ እንደ ጨዋታ ፈታ እንደማለት ይኸው። እሺ ቀስ በል እንዳትናደድ ማለት ነው። ለአንተ ለጭንቅላት ሁሱ። እሺ ትቀጥላለህ ከይቅርታ ጋር ሱዲ። አሁን እዚህ ጋር ምን አለን? አብ የሚል ቃል አለ። መጀመሪያ ያነሳሁለት ምንድን ነበር? እዚህ ቦታ ላይ ስላሴ ሊያፈረዳን ሞከረ። ይሄ ልጅ ቤቶች ወለድና ሶስት አካል ስለተቀመጠ ሶስቱም በመለኮት አንድ ናቸው የሚል ሀሳብ ሊሰጠን ነው። እንደዛ የሚል የለም። አንደኛ እዚህ ቦታ ላይ እያወራ ያለው ምንድነው? ስለ ጥምቀት ነው። እኔ ሶስት ሰዎችን አነሳሁኝና ሶስት ወፎች አነሳሁኝ። በቃ እንደዚህ በመለኮት አንድ ናቸው፣ በአካል ሶስት ናቸው። እንዲህ አያስኬድም። እንደዚህ ሶስት